ሀገር ሄደው ተሰደው ሲሞቱብኝ ማየት አልፈለኩም እና ቢያንስ የኔ ህይወት ቢበላሽ እኔ አንድ ነኝ፣ እነሱ ግን 3 ናቸው። ቢያንስ ለሀገርም ለቤተሰብ ለራሳቸውም ይጠቅማሉ። ያን በማለት ተነስቼ ወደ ዱባይ መጣሁ። ዱባይ የመጣሁት 2008 አልቆ 2009 ሊገባ ጳጉሜ 3 ነበር የመጣሁት። አሁን ኦልሬዲ ወደ 8 ዓመት ሆኖኛል ማለት ነው። እና እውነት ለመናገር በጣም በቃ በትምህርታቸው ጎበዝ እየሆኑ መጡ። እኔም ደግሞ በቃ ደከመኝ ሰለቸኝ ሳልል የሚፈልጉትን አደርግላቸዋለሁ። ቤት መከራየት ካለብኝ እከራይላቸዋለሁ። ስልክ መግዛት ካለብኝ እገዛላቸዋለሁ። ላፕቶፕ ማሟላት ካለብኝ አሟላላቸዋለሁ። እና በጣም የሚገርምሽ ትልቁም ዩኒቨርሲቲ ገባ። ይሄኛው በጣም የሚገርምሽ 10ኛ ክፍል ላይ ሁሉንም ትምህርት ስትሬት ኤ ነው ያመጣው ሟቹ ማለት ነው። ሁሉንም ትምህርት እንደ ክፍል አይደለም እንደ ትምህርት ቤት ነው አንደኛው ወጥቶ የተሸለመው። እና አስታውሳለሁ በዛ ሳለ የአንገት ሐብል ብር ገዝቼ ስጦታ ሰጠሁት። ከዛ 11ኛ ክፍል ወደ አሰላ መጣሁት። ለምን እኛ ጋር ትንሽ ከተማው ገጠር አካባቢ ስለሆነ መብራት ምናምን እንደፈለግሽ አይገባም፣ ኔትወርክ እንደፈለግሽ አያገኝም፣ ለማጥናት አይመቸውም። እና በትምህርቱ እንዲረዳውት ብዬ ወደ አሰላ ቤት ተከራይቼ ትልቁም እዛ ስለነበር የተማረው ከዛ ወደ አሰላ መጣሁትኝ። አሰላ እየተማረ እያለ 12ኛ ክፍል ከዛሬ 3 ዓመት 4 ዓመት በፊት 5 ዓመት በፊት ኮሮና ነበር ካስታወሽ። እና ዛሬ ነገ እየተባሉ በጣም ታሽተው ነበረ እንትን ሲሉ የነበረው የተፈተኑት 12ኛ ክፍል። ግን እንደዛም ሆኖ ታምኛለሽ አቦ 593 ነው ያመጣው። እንደዛም ሆኖ ማለት ነው። እንደዛ ማምጥቶ ግን እሱ በጣም ነበር የተናደደው ውጤት ቀነሰብኝ ብሎ። እሱ ለብቻ ያመጣውን ውጤት ስንደምረው ብታምኝም ባታምኝም 650 ነው የመጣው። ግን የትምህርት ሚኒስቴር ውጤቱ ያመጣው 593 ነው። ግን አረጋጋ ነው። እሺ በቃ ችግር የለውም ተባለ፣ ተረጋጋ። አዲስ አበባ ገባ፣ በኮምፒውተር ሳይንስ ማለት ነው። አዲስ አበባ ገባ። እየተማረ አምና የተወሰነ አመመኝ አለኝ። የሆነ እንደ ጭንቀት ማለት እንደ አንዳንድ ነገሮችን ካምፓኒ ላይ ምናምን ይሰራል፣ በጣም ጎበዝ ነው። እና አመመኝ ሲለኝ 1ኛ ሴሚስቴርን ጸበል እንዲሄድ አደረግኩት። ከዛ ጸበል ሄዶ ከመጣ በኋላ በጣም ደስተኛ ሆነ፣ ትምህርቱን መማር ጀመረ። ከዛ በኋላ ትምህርቱን እየተማረ እያለ አምናው ትንሽ የተወሰነ በብዛት ጊዜ ኮምፒውተር ሳይንስ ኦንላይን ላይ ስትማሪ ከትምህርት ነጥብሽ ይልቅ ልምድ ነው የሚፈለገው። እና የተወሰነ ክላሶችን ድሮፕ ላድርግና ከዛ በኋላ በካምፓኒዎች ላይ አንዳንድ ስራዎችን ልስራ እና የሚቀጥለው ዓመት ላይ ደግሞ እንደዚሁ የቀረኝን ድሮፕ ያደረኳቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ ሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመት ነው፣ ደስ እንዳለክ አልኩት። አላስጨንቅህም፣ ደስ እንዳለህ አልኩት። ሀው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞችን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው ስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል። ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም አለኝ። እሺ ክረም ችግር የለውም አልኩትኝ። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩትኝ እና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለን እሱ ይጠራቀምና ወደ ጠጠርነት ይቀየራል። ከዛ እሱ አሞት ነበረ እና ታከመ። እንደውም ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲው ተመለሰ።
እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው ድሮ ፓርክ ሆኖ ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቬምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኖቬምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበርና በመሀል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው፣ አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ ነገርኩት። የነገርኩት ለምንድነው ያን ነገር ላወጣጣው ስለፈለግኩ ነው እኔ ቦሬ መሃል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቅኩት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለገም። መጨረሻ ላይ ምን አለኝ፣ እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም አለኝ። ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩትና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትችይ እና አላወራሁትም የዛን ቀን። ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት፣ ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆነ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ፣ አይኗን እንኳን ሳላያት ሳላቆርባት ሁሌ እንደዚህ ነው የምለው። በቃ አቁርቢያ በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቢኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበረ። ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አው አታምኝም ብቻዬን ነኝ ቤት ውስጥ ያለሁት፣ እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ፣ ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድሙ? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም፣ ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴትዮ የደወለችና ነገረቻት። ከዛ ነገረቻትና ሂጂ አለችኝ ሴትዮ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ